እንጸልይ። አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል ሁሉ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነውና አሜን። ጌታ ኢየሱስ በማልችለው እርዳኝ። ሰላማችሁ ይብዛ። ዛሬ የማካፍላችሁ ቃል ማቴዎስ ምዕራፍ 18 ቁጥር 3ኛውን ነው። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። እውነት እላችኋለሁ ካልተለወጣችሁ እና እንደ ሕፃናት ካልሆናችሁ ፈጽሞ ወደ መንግሥተ ሰማይ አትገቡም አለ። አንዴ መልሼ አነበዋለሁ። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። እውነት እላችኋለሁ ካልተለወጣችሁና እንደ ሕፃናት ካልሆናችሁ ፈጽሞ ወደ መንግሥተ ሰማይ አትገቡም አለ። ይሄ የታወቀ ቨርስ ነው እና ይሄ ምን ማለት ነው? ትርጉሙ ጌታችን ኢየሱስ ክርስቶስ ዲሳይፕሎቹን እያስተማረ ነበር እና በጣም በእውነቱ ትክክል በሆነ ነገር ሰርፕራይዝ ያደርጋቸው ነበር እና የእግዚአብሔር መንግሥት ያው በትህትናና በማመን እንደሆነ እያስተማራቸው ነው። እና ዋናው ነጥብ እዚህ ላይ ምን ይላል? እዚህ ጋር እውነት እላችኋለሁ ይላል እና ጌታችን ኢየሱስ ክርስቶስ እውነት እላችኋለሁ ካልተለወጣችሁ እንደ ሕፃናት ካልሆናችሁ ፈጽሞ ወደ መንግሥተ ሰማይ አትገቡም። ካልተለወጣችሁ አሁን እዚህ ላይ ምን ይላል? ካልተለወጣችሁ የሚለው ነገር በጣም ኢምፖርታንት ነው እና ጌታችን ኢየሱስ ክርስቶስ እዚህ ላይ አሁን ለምሳሌ ካልተለወጣችሁ ለውጥ በጣም አስፈላጊ ነው። አዲስ ነገር ለመጀመር አዲስ ነገር ለማድረግ ለውጥ በጣም አስፈላጊ ነው እና ጌታችን ኢየሱስ ክርስቶስ የእሱ ተከታይ የሆነውን እንድንቀየር ከኩራት ራሳችንን ከፍ ከማድረግ በቃ በማይሆን ነገር ራሳችንን ከመሙላት እንድንል ያደርጋል እና ጌታችን ኢየሱስ ክርስቶስ ራሳችንን ዝቅ እንድናደርግ እንጂ በትዕቢት በተለያየ አይነት ነገር ራሳችንን ወጥረን እንዳንሄድ ወደፊት። ምክንያቱም ምንድነው? እውነት እላችኋለሁ ካልተለወጣችሁ ግዴታ መለወጥ በጣም አስፈላጊ የሆነ ነገር ነው እና ደግሞ አንደኛ ነገር ደግሞ ለውጥ ደግሞ በጣም አንዱ ከባድ ከሚባሉት ነገር በሰው ሕይወት ላይ ለውጥ ነው እና የምንለማመደው ልምዳችንን እና በጣም መጠንቀቅ ያስፈልጋል። አንዳንድ ብልህ የሆኑ ሰዎች አሉ። አሁን አንዳንድ ሰዎች ራሳቸው ላይ ሰልፍ ኮንትሮል አድርገው መቼ ነገር እንደሚፈጠር አሁን የዛሬ ዓመት፣ ወር፣ ሳምንት፣ ቀን፣ ሰዓት፣ ደቂቃ፣ ሰከንድ እንዲህ እያለን ብሬክዳውን ልናደርግ እንችላለን እና ይህንን ጠንቅቀው ሲዝን እየጠበቁ የሚቀያየሩ ሰዎች ብልህ የሆኑ በጣም ሬር የሆኑ ሰዎች አሉ። ግን ካልተለወጣችሁ ማለት ራስን ዲሲፕሊን ማድረጉ በጣም ነው አስፈላጊ ነው። እንደዚህ አይነት ነገር ላይ ይረዳናል እና ምን ይላል? ራሳችን ከኩራትና ከተለያየ አይነት ራስን በጣም ከፍ ከማድረግ መቆጠብ አለብን ለጌታችን ኢየሱስ ክርስቶስ ለመቀየር እንድንመች ማለት ነው እና ምን ይላል ደግሞ? እንደ ሕፃናት ካልሆናችሁ ይሄ ምንን ያመለክታል? ትህትናን፣ እምነትን እና ልንማር በቃ ለመማር ክፍት የሆነ አእምሮ ያለን ሰዎች መሆን ማለት ነው እና ደግሞ ምን ማለት ነው? ምን ይላል? እንደ ሕፃን ካልሆናችሁ ሲል
እንደ ህፃናት መሆን ሳይሆን እንደ ህፃን መሆን ሳይሆን ህፃን አሁን እንደ ህፃን ልጆችን ካየናቸው በየቦታው ይሮጣሉ። እንትን ናቸው በቃ በጣም ህፃን እንደ ህፃን ሁሉ ነገር የሚያደርጉት እንደ ህፃን ነው። በቃ በጣም እንደ ህፃን እንደዛ ነው። ግን እንደዛ ሳይሆን እንደ ህፃን በእንግሊዘኛው ቻይልድሽ እና ቻይልድ ላይክ ይሉታል። ቻይልድሽ ማለት ምንድን ነው? በቃ ትንሽ እንደ ሞኝ የሚያደርጋቸዋል። ሁሉንም ነገር መሞከር ይፈልጋሉ። ወደዚህ ሁሉንም መንካት ምን ግን ቻይልድ ላይክ ደግሞ ማለት ያው እንደ ህፃናቶቹ መሆን ማለት ነው። ማለትም ይሄ ምን ማለት ነው? መማር እና ማመን እና ትሁት መሆን ማለት ነው። ትህትና መሆን ማለት ልጆች ያውቃሉ መቼ እርዳታ እንደሚያስፈልጋቸው እና ደግሞ ለመጠየቅ ደግሞ አይኩራሩም ወይም አይጨነቁም ወይ እንትን አይሉም። እነሱ እንደውም ልጆች እንደውም የጥያቄዎች ንጉስና ንግስት ነው የሚባሉት። በጣም ብዙ ይጠይቃሉ ልጆች እና መቼ እርዳታ እንደሚያስፈልጋቸው ያውቃሉ እና ደግሞ አይኮሩም ለመጠየቅ። በቃ ከፈለጉ አንድ ነገር ማወቅ ከፈለጉ ቀጥታ ነው። ደግሞ በዛ ላይ በጣም ብዙ ጥያቄዎች ይጠይቃሉ። እና ደግሞ ሌላው ልናምናችን እንትን ያምናሉ እና ያምናሉ ልጆች ጌታችን ኢየሱስ ክርስቶስ እዚህ ላይ ምን አለ? እንደ ህፃን ካልሆናችሁ ይላል። እንደ ህፃን ካልሆናችሁ እና ልጆች ያምናሉ። አሁን ቤተሰብ አባት እናትን ከእንደገና ታላቅ ወንድም ታላቅ እህት ካላቸው ልጆች ያምናሉ። ቤተሰባቸውን ከነሱ ጋር ብዙ ጊዜ የሚያሳልፍ ከነሱ ጋር ጊዜ የሰጣቸውን ሰው ያምናሉ። እና እኛም ራሱ የተጠራ ነው አይደለም የዓለማዊ የዚህ እንትን አባት እናት የምናምን ከሆነ እግዚአብሔርም ልጅ የጠራን እንደነዚህ ልጆች እንድናምነው ጥያቄ ካለን ጥያቄያችን ወደ እሱ እንድናቀርብ ነው። እግዚአብሔር እኛንም የሚፈልገን እና እንደዚህ እንድናምነው ይፈልጋል። ሌላው ደግሞ ልጆች ለመማር አይምሯቸው ክፍት ነው ልባቸው ክፍት ነው። እና ልጆች ለመማር በጣም እንትን ናቸው ኦፕን ናቸው። ምንም የሚደብቁት ነገር የለም። አንድ ነገር ካዩ ልጆቻችንን እግዚአብሔር ይጠብቅልን ከመጥፎ ነገር። ግን አንድ ነገር ካዩ ልባቸው ክፍት ነው አይምሯቸው ክፍት ነው። እና በራሳቸው እንትን ላይ ብቻ የተተከሉ አይደለም። እንትን ያደርጋሉ ይዞራሉ ያያሉ ምናምን ነገር እና የቀረበላቸውን ነገር ስለዛ ነገር ማወቅና መማር ይፈልጋሉ ማለት ነው። ልጆች እንደዛ ናቸው። ስለዚህ ጌታችን ኢየሱስ ክርስቶስ ምን ማለቱ ነው? እንደ ህፃን ካልተለወጣችሁ ሲል ይሄንን ማለቱ ነው። ትሁት መሆን አማኞች መሆን እና ለመማር ልብና አይምሮአችን መክፈት አለብን ማለት ነው። እና ሌላው ደግሞ ምን ይላል እዚህ ጋር? እንደ ህፃን ካልተለወጣችሁ አልኳት ፈጽሞ ምን ይላል? ካልተለወጣችሁ ፈጽሞ ወደ መንግስተ ሰማይ አትገቡም ይላል። እና ፈጽሞ ምን ይላል? እንደገና አነበዋለሁ። ፈጽሞ ወደ መንግስተ ሰማይ አትገቡም። አንዴ አይዲያውን ለማግኘት አንደርስታንድ ለማድረግ ካልተለወጣችሁ እንደ ህፃናት ካልተለወጣችሁና እንደ ህፃናት ካልሆናችሁ ፈጽሞ ወደ መንግስተ ሰማይ አትገቡም ይላል። አሁን ፎከስ የምናደርገው ምን ላይ ነው? ፈጽሞ ወደ መንግስተ ሰማይ አትገቡም የሚለው ላይ ነው። ይሄ ምንን ያመለክታል? ይሄ በጣም ጠንካራ ነው። በቃ ፈጽሞ እኮ ነው ተነግሯል እኮ በቃ ፈጽሞ በቃ በፍጹም እንላለን አንዳንድ እና ፈጽሞ ፍጹም እና በፍጹም በቃ በጭራሽ ማለት ነው። እና አትገቡም ወደ መንግስተ ሰማይ አትገቡም እንደ ልጆች ትሁት ካልሆናችሁ ካላመናችሁ እና ለመማር ልባችሁን ካልከፈታችሁ ማለት ነው። በቃ እንደ ልጆች ትሁት ካልሆናችሁ ካላመናችሁ እና ለመማር ልብና አይምሯችሁን ካልከፈታችሁ ወደ መንግስተ ሰማይ አትገቡም ነው። ፈጽሞ ወደ መንግስተ ሰማይ አትገቡም ይላል። እና ይሄ በጣም ጠንካራ ነው። በጣም እና ያው ጌታችን ኢየሱስ ክርስቶስ ይሄ በጣም ይሄ ጌታችን ኢየሱስ ክርስቶስ ይሄ ጥሩ ሀሳብ ነው እና
እንትን እያለ አይደለም። ይሄ ጥሩ ሀሳብ ነው፣ ይሄ እውነት ነው፣ ይሄ በቃ እውነት ሀሳብ ነው፣ አይዲያ ነው ሳይሆን በጣም አስፈላጊ የሆነ ነገር ነው። በቃ ሰብስታንስ ኢሴንሻል የሆነ ነገር ነው ማለት ነው እንትኑ እና እንደ ልጆች መቀየሩ እና ካልሆነ ፈጽሞ አትገቡም ብሏል። እና እንደዚህ አይነት ልብና አእምሮ ከሌለን እግዚአብሔር የሚያደርገውን ነገር መስመር ልንስት እንችላለን ማለት ነው። እና ፈጽሞ አትገቡም ሲል እና አይዲያውን ሚስ ልናደርግ እንችላለን ማለት ነው። እንደ ልጆች ትሁት አማኞች እና ለመማር ግልጽ ካልሆንን መስመራችንን ልንስት እንችላለን። ልባችን ካልተቀየረ፣ አእምሯችን ካልተቀየረ ጌታችን ክርስቶስ ስንቀበል ማለት ነው። እና እንደዛ ነው። እና ይሄ ምንን እንትን ያብራራል? ያው ጌታችን ኢየሱስ ክርስቶስ ሐዋርያቶቹን ሲያስተምር ነው ጠይቀውት ከነዚህ ማን ነው በእግዚአብሔር መንግስት ማን ነው በቃ ትልቁ ግሬት ማን ነው እና ብለው በእግዚአብሔር መንግስት who is the greatest in the kingdom of God ብለው ሲጠይቁት ነው እንትኖቹ ዲሳይፕሎቹ ጌታችን ኢየሱስ ክርስቶስ ነብይ ያላነሳ እንደዚህ ማን በመንግስተ ሰማያት ከሁሉ ማን ነው የሚበልጠው ብለው ሲጠይቁት ጌታችን ኢየሱስ ክርስቶስ ነብዮችን አላነሳ ወይም የሃይማኖት መሪዎችን አላነሳ ወይ ፌመስ እንትን አላነሳ። ምን አረገ ጌታችን ኢየሱስ ክርስቶስ? ዋና ነገርን አንደኛ ነጥብ ያደረገው እዚህ ኮንቴክስት ላይ ልጆችን ጠርቶ ነው። እና እንደ ምሳሌ አሁን እንደተወያየ ነው ልጆችን ጠርቶ ምክንያቱም እነሱ ቅድም እንደተናገርኩት ትሁት ናቸው፣ አማኞች ናቸው እና ሊማሩ አእምሯቸውን የከፈቱ ልባቸውን የከፈቱ ናቸው። ጌታችን ኢየሱስ ክርስቶስ በብሉይ ኪዳን ላይ ያሉትን ግሬት ሰዎች አልጠራም፣ ወይም የሃይማኖት መሪ አልጠራም። ጌታችን ኢየሱስ ክርስቶስ ማንን ነው የጠራው? ትናንሽ ልጆችን ጠርቶ እንደ እነሱን ነው የተጠቀመው። በቃ እንደ ልጆች ካልተቀየራችሁ ምን ይላል? ካልተለወጣችሁ እንደ ሕፃናት ያለው በቃ እና ይህንን ነው የሚያመለክተው። እና ያው የልባችን የአእምሯችን ስነ ጸባይ አስፈላጊ ነው ለምንሰራቸውና ለምናደርጋቸው ነገር እና ጌታችን ኢየሱስ ክርስቶስ ያው ስለ ጸባይ ምንድነው አልቲቲዩዳችን ስለዛ ነገር ጌታችን ኢየሱስ ክርስቶስ እና ስለ ሁኔታችን የምናደርገው ነገር ኮንሰርን ያደርገዋል። እና ገነትን ልንወርስ እንትን ልንል አንችልም፣ በስራ ልናገኘው ኢነርት ልናደርገው አንችልም። እና መቀየርን መቻል አለብን። በቃ ከአሮጌ ወደ አዲስ መቀየር አለብን ማለት ነው። ካልተቀየርን በጭራሽ የማይታሰብ ነገር ነው። እና እንደ እግዚአብሔር እንደ ልጆች ሆኖ መቀየርን የመሰለ እምነት ያስፈልገናል ማለት ነው። እና ያው እና ምንድነው አሁን ይሄ መልሱን እናውቀዋለን ኦልሬዲ ተናግሬያለሁ። ግን እንደ ልጆች እግዚአብሔርን ማመን ምን ማለት ነው? ያው እግዚአብሔርን ማመን ትሁት መሆን ማመን እና ክፍት የሆነ ልብና አእምሮ ያለው ሰው መሆን ማለት ነው። እና በህይወታችን ውስጥ ራሱ አንዳንድ ሰዎችን እናያለን። በቃ አማኞች የሆኑ ትሁት የሆኑ አእምሯቸው ክፍት ልባቸው ክፍት የሆኑ ምሳሌዎች ልናገኝ እንችላለን በህይወታችን ውስጥ በትክክለኛ በጥሩ በእውነተኛ መንገድ ላይ የምናጠበጥብ ከሆነ እና በህይወታችን ውስጥ መጠየቅ ያለብን ድክመታችንን ጥንካሬያችንን አውቀን በዛ ቤቱ አካባቢ ለውጥ ማድረግ አለብኝ፣ ቤቱ አካባቢ ራሴን ልቀይር ብሎ መጠየቁ በጣም ጥሩ ነገር ነው። እና በብዙ ጊዜ ያው መጽሐፍ ቅዱስም ብሉይ ኪዳን አዲስ ኪዳንም ከግሪክ ጋር በጣም ትልቅ የሆነ ሪሌሽን አለው። እና ለውጥ ማለት ለውጥን እንዴት አድርጎ የግሪክ ቃል
ይተረጉመዋል። መዞር በቃ መዞር ማለት ነው። አንድ ነገር ሲመጣ ለውጥን መዞር እና ደግሞ ለመቀየር መሞከር ማለት ነው። እና ያው በአማርኛውም አንድ መቀየር ለውጥ መዞር በቃ አንድ ነገር ቀኝ ኋላ ዙር አይነት ነገር አለ አይደል? ቀኝ ኋላ ዙር መቀየር መዞር ማለት ነው። እና ጌታችን ኢየሱስ ክርስቶስ እንደ ልጆች ሁኑ፣ እንደ ልጆች አክት ስሩ እያለ አይደለም። አክት እንደ ልጆች አክት አድርጉ ሳይሆን በጥልቅ የሆነ በውስጣችን መለወጥን እንድናሳይ ነው ጌታችን ኢየሱስ ክርስቶስ እየጠራን ያለው። እና በውስጣችን በቃ በጥልቅ ልባችን ውስጥ አይምሮአችን ውስጥ ጥልቅ ለውጥ እንድናሳይ ጌታችን ኢየሱስ ክርስቶስ ይናገራል። እና ማቴዎስ ምዕራፍ 5:3 ራሱ እንደዚህ ይላል። ያው እናውቀዋለን፣ በጣም ጌታችን ያስተማረው ትምህርት ነው። ማቴዎስ 5:6-7 5:6-7 በተለይ ጥሩ ነው። ጥሩ ቨርስ ነው። በጌታችን ኢየሱስ ክርስቶስ ያስተማረው ነው። እና 5:3 ምን ይላል? ያው በመንፈስ ድሃ የሆኑ የተባረኩ እንደሆነ፣ በመንፈስ ድሃ የሆኑ ሰዎች ያው የተባረኩ እንደሆነ፣ መንግሥተ ሰማይም የነሱ እንደሆነ ይናገራል። እና ማርቆስ ምዕራፍ 10-15ኛውም ራሱ የእግዚአብሔርን መንግሥት ያልተቀበለ ሰው እንደ ልጆች ካልተቀየራችሁ ያው ወደ መንግሥተ ሰማይ እንደማንገባ ራሱ ይነግረናል። አንደኛ ጴጥሮስ ምዕራፍ 5:5 ራሱ ትሕትናን እንድንለብስ ይነግረናል። እና ያው ይሄ ቨርስ የሚያስተምረን ትልቅ ሆነን ልጆች ሆነን ወይም አዋቂ ሆነን ኩራታችንን በመተው እምነትን እንድናነሳ፣ ትሕትናን እንድናነሳ እና እንደ ልጆች እንድናምን ይነግረናል። እና ይሄ ደግሞ ለእግዚአብሔር አእምሮንና ልብን ለመክፈት እንደሚመራን ይነግረናል። እሺ እንጸልይ። አባታችን ሆይ በሰማያት የምትኖር፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል ሁሉ፣ አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን። መንግሥት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነውና፣ አሜን። እግዚአብሔር ከእናንተ ጋር ይሁን።